አቤል የለም እንዴ አለ እሺ አቤል ያጣው መስሎኝ ነበርኩ አይ አለ እናም ጣው አቤል አይልካ ታዩ እንዴ ለምን አቤል አሁን አሰብኩትና ትንሽ ቆይሻል እንዴ ምን ነው አቤል ቆይ ያጣው ነገር አለ እንዴ አረ ምንም አላጣው እንዴ እና ቆይ ደወሉልኝ አላልክም እንዴ በቃ ትንሽ ቆይለዋለሁ እንዴ ቆይ ለምን አቤል ቆይ ትንሽ ማስቀደም ያለብኝ ነገሮች አሉ እሺ በቃ ሌሊት ሰላም በላት በቃ እሺ እኔ እመጣለሁ ወንድምሽ ጋር ደውለሽ ነበር አይ አልደወልኩለትም ምን ነው አይ ምንም ስትደውይ እኮ ስላልሰማሁሽ እሺ አቤል ደውልለታለሁ አዎ ደውይለት እንዳይጨነቅ እሺ አቤል ታውቂያለሽ ግን በጣም ጥሩ ወንድምሽ አዎ በጣም ነው የሚወዱኝ ያው እኔ ብቻ ስለሆንኩኝ ሴት በጣም ያቀርጡኝ ነበር ከሱ ውጪ ሌላ ወንድም ማለሽ ማለት ነው አዎ ሁለት ወንድሞች አሉ በጣም ደስ ይላል አቤል እኔም እነሱ እንዳሉኝ ሳስብ በጣም እድለኝነት ይሰማኛል እና መቼ ነው የምታስተዋውቂኝ ለስራ ሌላ ሀገር ናቸው በቅርቡ ከሁለት አንዳቸው መመለሳቸው ስለማይቀር አስተዋውቃለሁ እሺ በቃ ደስ ይለኛል እኔም መታወቅ ፈልጋለሁ እኔም ብትተዋወቁልኝ በጣም ደስ ይለኛል እንዲሁም በቃ ሲመለሱ እኛ ራሳችንን እንቀበላቸው እሺ በቃ አመጣ እሺ ሰላም ነው ወረቀት ለማጻፍ ነበር እሺ የሚያስፈልገውን ነገር ትነግረኛል ላሁን መድረስ እንዲችል ማድረግ እንችላለን አዎ በጣም አስቸኳይ ስለሆነ እባክህ ተባበረኝ ወንድሜ ምር ባይሆን በደንብ እቀጣለሁ እሺ አመሰግናለሁ በጣም እሺ ተነቀቃለሁ ችግር የለም እሺ በቃ ሙሉ መረጃውን እልክልሃለሁ አመሰግናለሁ ስልክህን እጠብቃለሁ እሺ ቻው እና እንዴት ነሽ ደህናሽ አለላላ ርብቃ አርችን ገበለች አይ እንዴ ለምን አዙ እየሰራች ነው እሺ በቃ እሺ አባወራው በቃ አንተ መዞር ነው አይደል ስራ ስማ ለዞር አይደለም ባንክ ወጣው ጉዳይ ነበርብኝ እንዴት ነው ነገሩ ባክ ሰሞኑን ደግሞ ባለ ጉዳይ ሆናል አይሻል አሪፍ ለውጥ ነው ያርግልህ አሜን ያርግልኝ በዚህ ሰዓት መርቃት በደንብ ነው የሚያስፈልግ ምን ነው አልከ ይሄን ያክል የሚያሳስብ ጉዳይ ገጥሞ አዎ እንደዛ ከሆነማ በደንብ ልመርቃ አይ ጦ ይቅርብኝ እንዴ አሁን መርቀኝ ያከለበ እንዴ ትቻለሁ ባልመረቅም አሳካዋለሁ እንዴ ሰሞኑን ወንድሙን እየመሰለ ነው እንዴ በደንብ ማገናዘብ ጀመረ ቀልድ ራስ እኮ አቆም የምቀልለው እኮ ታዲያ ማገናዘብ ስለማልችል አይደለም ወይ ደግሞ ማንነቴ ሆኖ አይደለም ያው ለኩልት ከማለት መፍታታት ይሻላል ብዬ ይሄ ንግግር እኮ ራሱ እንደተለወጥክ ማሳያ ነው እሺ እንግዲህ ይሁንላችሁ መጣሽ እንዴ ባለው በጣም ስፈልግሽ ነበር እኔ ምን ነው ያው ርብቃ ልቡት እንደሆነች ታውቃለሽ አዎ ተብሏል ሳይሆን ማለት ነው ሆ ተባለ እንጂ እኔ የት ላቅ እችላለሁ ማሚቴ እስቲ መጀመሪያ አዳምጪው አንተን አላወራሁም ቆይቷት አንዴ ማለት የፈለገችውን ትበል ጨርሻለሁ ቀጥል ያው በሰርግ አይደለምና እና ምን ልሰርግ ነው ማሚ ቆይ ለምን አታሰርሽኝ ያልሆነ ነገር ልዘላበል ከሆነ ጉዳይ አለ
እኔ ሰዓቴን ማባከን አልፈልግም። ቆይ እሱን ከሰማሽ በኋላ ብትወስኝ አይሻልም? አቤል በቃ ተወታትቻ በሁለታችን መሀል አትግቢ እሺ? እኔ እየሰማሁት ነው። መጀመሪያ መቻ ሱራሽና ነው የምትሰሚው? አቤል ልሂድ። በቃ ባጭሩ ቀለል ያለች ፕሮግራም አዘጋጅተን ቤተሰቦቻችን ሊተዋወቁ አስበናል። ከዚህ በላይ ትውውቃለህ እንዴ? መች ታወቃችኋል? እኛስ እሺ፣ እነሱ ግን ቤት ድረስ እየመጡ አይደለም እንዴ? ማሚ ማንም የመጣ የለም። ክብር ለሚገባው ነው ክብር የሚሰጠው። ሩቃታንሽ ውስጥ ነው። በጣም ጎበዝ ነሽ። ይሄን ነበር አይደል የፈለግሽው? ምኑ? ባገኘሽው አጋጣሚ እሷን ማሳዘን ነው አይደል የምትፈልጊው? ማዋክ እሷ ናት የምታዝነው? ይኸውልሽ ማሚቴ ትንሽ መረጋጋት የሚባል ነገር አለሽ። ማሚ የፈለግሽው እንድታረጊ ነኝ ከርምቃል ትለይኛችኝ። በጣም ጥሩ። እንደዛ ከሆነ ደግሞ እኔ ከዚህ ቤት እወጣለሁ። እሱ የራስሽ መብት ነው። የፈለግሽው ናት። አቤል በእናትህ ዝም በል በቃ። እዩቶኝ አይደለም። ተው፣ መናገር የፈለገውን ነገር ይናገር። ማሚቴ አንቺም ችግርሽ ምን እንደሆነ ተናገሪ ወይ። እኔ ምንም ችግር የለብኝም። እና ለምንድን ነው ታዲያ እንዲፋቱ የፈለግሽው? ምንድን ነው የምትለኝ? በቃ ፈለግኩ። እና ታዲያ አንቺ ስለፈለግሽ ብቻ ስንት መስዋዕትነት የተከፈለበት ትዳር ይፍረስ? እንደዛ ነው የምትይው? ርብቃ አሁንስ በጣም አበዛችሁ። እሺ እኔ ምን ላድርግ ልጅ? ምን ላድርግ አትበይኝ። ማድረግ ያለብሽን ነገር አድርጊ። ዝም አትበይ። እርጅ ቆይ እንዴት እኔ እሷን እናገራታለሁ? ቆይ ነገር ካለብሽ ለምን አትናገሪያትም? እርጅ የማሚን መቀየር ምንም ልቀበለው አልቻልኩም። የሆነ ነገር ስትናገረኝ ራሱ የድሮዋን ማሚ ነው የማስበው። በቃ አቤልን ንገሪውና የሆነ ነገር ያድርግ። እንዴ እርጅ እሱ እኮ እየሰማት እኮ ነው። ቢሆንም እንደሚደብርሽ ንገሪው። ከመጨነቅ ውጭ ምን ያደርጋል? እሱ ከሚጨነቅ ደግሞ እኔ ዝም ብል ይሻላል። ርብቃ በጣም እያናደድሽ ነው። እስካሁን ስለ ራስሽ አስቢ። አይ እርጅ ከአቤል ራሴን ማስቀደም አልችልም። እሺ ቆይ ቢያንስ ለልጅሽ አታስቢ? እንዴ እርጅ አስባለሁ እንጂ እንዴት አላስብም? እና ታዲያ አሁን እኮ ለራስሽ አስብሽ ማለት ለልጅሽ አስብሽ ማለት ነው። እንዴ እርጅ ቆይ እያስፈራራሽኝ ነው እንዴ? እያስፈራራሽ አይደለም። አንቺ የሚሰማሽ እያንዳንዱ ስሜት ልጅሽ ይሰማዋል እያልኩሽ ነው። በቃ እሺ እርጅ ላለመከፋት እሞክራለሁ እንጂ አቤን አታወሪው። አዎ በጣም ጥሩ። እኔ ማደርገውን አደርጋለሁ። እንዴ እርጅ ምን ልታደርጊ ነው? እሱ አንቺን አይመለከትሽም። እባክሽን እርጅ ምንም አይነት ነገር ለማድረግ እንዳትሞክሪ። አሃ እናማ የሆነ ህይወት ውስጥ ገብተሽ ውስጥሽ ደማ ዝም ልበል? ምን ሆንኩኝ? አሁን እኮ በጣም ደስተኛ ነኝ እርጅ። ምን ሆንኩኝ? በጣም ይሄው ምቾት ሰንገረተሽ እያዩ አይደል? እርጅ በቃ አንቺ አትጨነቂ። እኔ አቤል አጠገቤ ከሆነ ምንም ነገር መቋቋም ይችላል። ነገርኩሽ እኮ ርብቃ፣ ብቻሽን ብትሆኚ አይመለከተኝም። ግን ደግሞ ለልጅሽ ሰላም ያስፈልጓል። ካልሆነ ምን? ለእነ ብሩክ ሁሉንም ነገር ነግራቸዋል። አታረጊውም እርጅ። አደርገዋለሁ። እሱን ደግሞ ታያለሽ። እንደዛ አታርጊ እርጅ። ለእኔ አስበሽ እንደሆነ እኮ አውቃለሁ። ግን እርጅ እነሱ ከሰሙ ደግሞ ምን አይነት ውሳኔ እንደሚወስኑ ታውቂያለሽ። ውሳኔያቸውን ስለማውቅ እኮ ነው የምነግራቸው። እርጅ ከዚህ ቤት እኮ ነው የሚያስወጡኝ። ያስወጡሻል እንዴ እርጅ? እንደ ቀላል ነገር ያስወጡሻት ያለሽ? አዎ መብትሽን የማታስከብሪ ከሆነ ሁሉም እየተነሳ የሚናገርሽ ከሆነ አዎ። እርጅ ያን ሁሉ ልፋቴ በአንድ ቀን ምን አይቀር? አዎ ርብቃ፣ ደግሞ ጭራሽ ካንቺ አልፎ ቤተሰቦችሽን መናቅ ጀመረች። ደግሞ የታውቃቸው ነው የተከበረ ቤተሰብ እንዳለሽ አታውቅም። ለነገሩ አንቺ ነሽ ማንም አፉን እንዲከፍት የምታረጊው። እርጅ በጣም ስሜታዊ የሆነሽ እኮ ነው እያወራሽኝ ያለሽው። አዎ ርብቃ፣ አንቺን የምጠብቅሽ ቦታ ስላላገኘሽ በጣም ከፍቶኛል። በቃ እሺ ሁሉንም ነገር ነግረውና እናስተካክላለን። እሺ አንቺ አትከፊ። አታናጂኝ ርብቃ፣ ቢያንስ ምንሽን ለምን እሺ አትይኝም? ይኸው እርጅ አሁን እኮ ብዬሻለሁ። እንዴ ምን ትዕግስቴን ከጨረስሽ በኋላ በቃ እክስሻለሁ። እሺ እሺ ምን ላድርግልሽ? በምን ልካስሽ? በገበያ አሁን ልጄን ልደግልኝ ነው ላድርግልሽ? እሺ እንዴ ርብቃ እያፍጥኝ ነው። እሺ ቆይ እንዴ በይ ግፊ 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 በይ ግፊ ግፊ አርቢ ትንሽ ግፊ 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 ወገቤን ወገቤን አርቂ እንጂ ልቀቅ እንጂ ሳት እኔ መስዋዕትነት ክፈል ብየዋለሁ። ኧረ ተይ ማሚቴ፣ በዚህ ጸባይሽ ውሸት ተጨምሮ እንኳን ውሸት ጨምረሽበት ሀቅ ተናግረሽ ራሱ አልተቻልሽም እኮ። ማንተ ከኔ አፍ ውሸት? አንቺ
አንቺ አልነበረሽ እንዴ ከአቤል ይበልጥረው ጋር አፈራይን ከሽ ምናምን ስትይ ነበር? ይኸውልህ ባለማወቅ የተደረጉ ነገሮች ስለሆኑ እንዳልተፈጠሩ እርሳቸው። እሺ ቆይ ከዛ በኋላ ስለ ርብቃ ምን አውቀሽ ነው ግን የተቀየርሽው? እኮ ለኔም ጥያቄ ሆነብኝ እሱ እኮ። ትንሽ ደቂቃ ዝም ማለት ትችላላችሁ? ለምን መልሽልን እንጂ። አው ንገሪ። እዩ ሪሞቱን ስጠኝ። ማታ ያልጨረስኩት ፊልም አለ። ሳይጀመር ነው የሚጨርሽው? እዩ ስጠኝ እያልኩህ እኮ። አንሳው እንጂ ታዩ እንዴ ለምን እዩ አንሳው እንጂ በተደጋጋሚ እኮ እየተደወለልኝ ነው። ካልፈለኩስ እንዴ ምንድነው? ካልሆነ ዝጋልኝ ወደዛ። ቆይ አንዴ መጣሁ። ወዴት ነህ ደግሞ? ላውራ ነው። እዚህ አታወራም እንዴ? አረ ተይ ማሚቴ አታስጨንቂኝ። አውራ ጭንቀት አታውራ ጭንቀት ፍቺኝ በቃ። በቃ ናይልሽ። እሺ መጣሁ። ሰሞኑን ግን ይሄ ልጅ ምንም ትክክል አይደለም። ደሞ ስለሱ ልጨርቅ። ሄሎ ማን ልበል? ውይ እኔ ጌታ ይቅርታ በጣም አንተ ነህ? አዎ በእናትህ የሆነ የማልፈልገው ስልክ ነበርና እሱ መስሎኝ እኮ። እሺ እና ምን አዲስ? የምርህን ነው? በጣም አመሰግናለሁ የምር። እና መቼ ላምጣው? አሁን? አረ ይመቸኛል። እሺ በቃ አሁን ሁሉም ነገር አስተካክልና እመጣለሁ። አረ ችግር የለውም ትመጣለች። እሺ እሺ በጣም አመሰግናለሁ። አዩኤል ንጉሴ የታለሽ መቲ 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 የኔ ውድ ሚስት። ምን እዩ የኔ ሚስት ነው ያልከው? አዎ የኔ ሚስት። እውነትም ሰሞኑን ናፍቄ ነበር ማለት ነው? አዎ። ግን እንዴት እንደዚህ ጠራኸኝ? ያው ከሰዓታት በኋላ ሚስቴ ልትሆኝ አይደል እንዴ? ማለት አልገባኝም። የኔ ውድ አሁን ሄደን እንፈራረም እኮ ነው። አሁን ሄደን እንፈራረማለን። የቱን? የጋብቻውን? አዎ። እኔ አላምንም እዩ የምር አደረከው? ምን ነው አላመንሽም? እንደሱ ሳይሆን በቃ ደስ ስላለኝ ማመን አልቻልኩም። እመኚኝ ሚስቴ እንዴ በኋላ ደግሞ ባይንሳሳጅሽ በደንብ ታምኛለሽ። እሺ ንውድ በቃ ተዘጋጃጅና ጠብቂኝሽ። እቤት ልትመጣ ነው? አይ ቤት እንኳን አልመጣም፣ ግን ስደውልልሽ ትወጫለሽ። እሺ እዩ ወይ የኔ ባል ማለት እችላለሁ? በደንብ እንጂ የኔ ቆንጆ እንዴ ሳትሳቀቂ በይኝ። እሺ የኔ ባል በቃ ቶሎ ጨራሽሽ። እሺ ሰላም እንዴት ነሽ? ቅድም ወረፋች ይዤ ነበር። እዩኤል ንጉሴና መታሰቢያ። እሺ እሺ እጠብቃለሁ። አገኘሽው? እሺ አለቀ። ብራቮ ብራቮ። እና አሁን መምጣት እንችላለን? ኧረ እሺ ይመቸናል። በቃ እሺ መጣን። እሺ እዩኤል ንጉሴ አሁን የስኬት መንገድ ላይ እንዴት መረማመድ እንዳለብህ ተለማመድ።
እሺ ተደብቀ ያወራህባት ተስማማች? አረ ማሚቴ እዩ ይልኮነኛ እሱ ላይ ሲሆንማ ትበረታለህ። እንዴት ማለት? ማሚቴ ተረብተ ነገርችን አንተ መረዳት አትችልም? አሁን ገባኝ። እያንዳንድሽ የሳቅሽብኝን በቅርቡ አስለቅስሻለሁ። ነገር እየቆየ ነው የሚገባህ? ምን አልሽ? የት ሄድክ? አይ የትም እዚሁ ነኝ። ልብህን ወስደው ማናት? እንዴ አሁን አውርታት የመጣው ልጅ ነው? አዎ እናት የምን ልቤን ብቻ ሙሉ አካላቴን ወሰደችው። ኡፍ ተመስገን ጌታዬ፣ አንድ የምታሸንፍ ሴት ተገኘች። ማ እኔ እዩ ይልኮ ነው በእናት ማንንም ያሸንፈኝ ነው። አየንኩ። አይ ማሚ ሌላ ጉዳይ። አሁን አካሌን ወሰደችው ምናምን ስትል ነው እኮ ሌላ ኬዝ ነው። ስለዚህ ምናምን አይደለም። ማ አንተ ከሴት ውጪ ሌላ ሐሳብ አስባል ነው? አረ በቃ ፍቱኝ እንደውም እወጣለሁ። ወዴት? አስጨነቃችሁኝ እኮ ታዲያ እንዴ ትንሽ ፈታ አድበል እንጂ። እዩ አብረን እንውጣ እንዴ? እኔ በዚህ ቤት መቀመጥ ደብሮኛል በእናትህ። አይ ብቻዬን ነው መሆን የምፈልገው። አረ እዩ በእናትህ አትቀልድ፣ አብረን እንሂድ። አልቀለድኩም የምሬን ነው። ሰው ልታገኝ ነው? አይ አይደለም። እና ታዲያ ለምንድን ነው ከኔ ጋር መውጣት ያልፈለገው? ብቻዬን ነው መሆን የምፈልገው። እሺ በቃ ውጣ። ወጥቻለሁ። ማን ያዘ? እንደውም ቆየኩ። እሺ አቶ አቤል እማትበገር ሚስት ነው ያገባኸው? ምን ማለት ነው ደግሞ? ከዚህ ቤት መቼም እንደማትወጣ ነገረች። እንዴ አውርተሻት ነበር? አዎ መቼ? በፈለኩት ጊዜ አወራኋት። ቤቴ ውስጥ አይደለም እንዴ ያለችው? እሺ ምን አልሻት? ማለት ያለብኝንና ማለት የምፈልገው። ማሚ ቆይ እንዴ አወራሻት አይደል እንዴ? ለምን መጨቀጭቃት? ምላሽ እስከማገኝ ድረስ አወራለሁ። ማሚ ከአንዴም ሁለቴ ነገርንሽ እኮ። መመለስማ መልሳችኋል። እና ታዲያ ምንድነው? እኔ ደግሞ የምፈልገውን መልስ አላገኘሁም። ማሚ እባክሽ ከዚህ በላይ እንዳንቀያየም። ሌላም የሚያስቀይም ነገር አዘጋጅተህልኛል? እንደሱ አይደለም ግን በቃ እኔ ካንቺ ጋር እንደዚህ መሆን አልፈልግም። በቃ እንደ ድሮአችን እናትና ልጅ እንድንሆን ነው የምፈልገው። እኔን ተመችቶኛል። እሺ ታዩ እንዴ ለምን አጠፋሽ ማሚ? አልቋል። ማሚ መቼ አለቀ? እያየው እኮ ነው። ከመቼ ጀምሮ ነው ደግሞ ሳሎን ቁጭ ብለህ ፊልም ማየት የጀመርከው? ማለት መኝታ ቤቱን ሳሎን አድርጋችሁት የለ እንዴ? እንዴ ምን እያልሽ ነው ማሚ? እቺ ልጅ ከመጣች በኋላ መች ሳሎን ትገኛለህ? ማሚ መጀመሪያ እኮ ልጅቷን ራስሽ እያቀረብሻት አይደል? ማ እኔ ነኝ እሷን ማቀርባት? ማሚ አረሳሽው እንዴ? የቤቱን ስም እኮ በሷ ስም አዙረሽዋል። አይ በሱ እንኳን አልቆጭም። ለምን? አሃ መልሰሽ መውሰድ ስለምትችይ። ለምንድን ነው የምወስደው? እና ልታዩ ነው? አዎ። እንዴት ማለቴ ከቤት እንድትወጣ እየፈለግሽ ንብረቱን በሷ ስም ማድረጉ ምን አስፈለገ? ትሰማኛለህ? እኔ ማረጋቸው ነገሮች አላማና እቅድ አላቸው። እሺ ማሚ መቼም ርብቃን ለመጉዳት እያሰብሽ አይደለም አይደል? አቤል ይሄ ክርክር እኔን አስጠልቶኛል። እንዳትጀምረኝ። ማሚ አሁን ላይ ርብቃ ሊጎዳት የሚሞክር ሰው ማንንም ይቅር አለው። ይሁን ወይኔ እዩ በጣም ነው ደስ ያለኝ። አዎ ግን ይኸውልሽ ደስታውን ለጊዜው ያቆዩሽ። እንዴ ለምን? ከዚህ በላይ ምን አለ ፍቅሬ? ይኸውልሽ መጀመሪያ ሁሉንም ነገር እንጨርስ። እርግጠኛ ነኝ አሁን በጣም ደስተኛ ነኝ። ይሄ ደግሞ ለኔ በቂ ነው። ላንቺ ነው፣ ለኔ ይሄ በቂ አይደል። እንዴ ለምን? ከዚህ በላይ ምን አለ? በዚህ ሰዓት እንድቆጣሽ አታርጊ። እንዴ አሁን እንኳን ልደሰት እንጂ እዩ። እሺ ያልኩሽ እኮ ግን በመጠኑ አርጊው። እሺ አሁን የት ነው የምንሄደው? አሁንማ ወደ ዋናው ጉዳያችን ነው እኮ። ወደ ሀብት ማማችን እያልክ ነው? ጎበዝ።
አቤልን ግን የሆነ ነገር ወስቻለሁ። ምን? አባዬ ከውጭ የመጣ ሰዓት እሺ ብሩክ ይመጣል ብሎ ሲደውልልኝ ሰማና ከክፍለ ሀገር ነው የሚመጣው አልኩት። እና ምን ይሄ እኮ ቀላል ነገር ነው። እና እውነቱን ልንገረው እንዴ? አዎ ርብቃ፣ ያኔ እኮ ያው እንደዛ ማለት ስለሌለብሽ ነው። እሺ ርቺ፣ ብታይ በጣም ጨንቆኝ ነበር። አይ ርብቃ፣ ከምትጨነቂያት ነግሪው። እኔ እኮ የሚያናድደው ነገር ከሆነ ብዬ ነው። ህፃን እንዴ? ህፃን ማንኝ እንጂ አሁንማ የህፃንናት እንጂ ህፃን መባል ያምርሻል። ተነደኩ ምንም አታረግም። እቺ ክራቅም በሆነ ላይ ተጫወተብኝ። በቃ አሁን የሆነ መንገድ አይጠፋም። እኔ ያናደደኝ እኮ በመሳካቱ አይደለም በሷ መሾዴ ነው። እኔ እኮ ድሮ መሰሪ መሆኗን ገምቼ ነበረ። ቆይ ግን እንዴት አመንካት? እንዴት እኔ በሷ እሸወዳለሁ? እንዴት? በቃ ተወዩ፣ እኛ በሰበቡ ተጋባን። አንቺ የተራ ወረቀት ነው ያሳሰብሽ? እዩ ተራ? አዎ ተራ። ቢገባ አንተ ተራ የምትለው ወረቀት ለኔ ህይወቴ ነው። እሺ ይኸውልሽ፣ ንብረት ከሌለ ትዳር ብቻውን ተራ ነው። እሺ እዩ፣ ከዚህ በላይ ተናደኝ። ከዚህ በላይ እንዳላናድርሽ ከፈለግሽ ወደ ቤትሽ ሂጂ። እሺ ሂጂ? አዎ ሂጂ። እሺ ወይዘሮ ርብቃ መጣውልሽ። የዛሬዋን ቀን በደንብ ብታጣጥሚያት ነው የሚሻለው። ከዚህ በኋላ ህይወትሽን ጨለማ ነው የማደርገው። እዚህ ናችሁ? በቃ በራችሁን ዘግታችሁ ይወዱዳችሁን ትጫወታላችሁ አይደል? ምን እናድርግ ብለህ ነው ወስደህብኝ? በስንት ጊዜ አንዴ ነው ማግኘት? ቀብሯ ሰጥሩብሻላ። ተዋት እንጂ አቤል። በቃ ልጣ። አያ አቤል አናደድካት? አይ አልተናደድኩም። እንዴ ልጅ አኮረፍሽ እንዴ? አረ በጭራሽ አቤል ሲቀልድ ነው። አሁን ግን ልጅ እሺ በቃ እኛ ምን እንመጣለን። እኔ የምልሽ አቤት። ጓደኛሽን ግን ለምን አትመክሪያት? ማንን? ኦኦ ስንት ጓደኛ ነው ደግሞ ያለሽ? መቼም ርብቃን አይሆንም። ምን ነው እሷ ጓደኛሽ አይደለችም እንዴ? አዎ ካልሻት ደግሞ ርብቃ ጓደኛዬ ሳትሆን እህቴ ናት። ይሁን። እሺ ምንድን ነው የምመክራት? ሁሉንም ነገር እኮ ምን? ስሚ፣ ሁሉንም ነገር ማለትማ ምንም ጥሩ ነገር የላትም ማለት ነው። ተሳስተሻል ማሚ። መቼም ስለኔ ርብቃ አይደለም የምታውቂው። እሷ ጨዋ ናት ለማለት ነው። ለሱ ጥያቄ አያስፈልገውም። አቤት ምን ደህንነት አለ ብለህ ነው? በእናትህ ቶይ፣ በእናትህ ቶይ። ዛሬ ቅጥልን ያልኩት ምን ያልሆንኩት ነገር አለ? ያቺ ነፈስ ተጫወተችብኝ። በእናትህ ዶክሜንቱ ነው ኦሪጂናል አይደለም ኮፒ ነው። ኧረ ሁሉንም ነገር ጨርሼ ሄጄ
ኮፒ ነው ምናምን ብሎ መለሱ። አረ እንዴት እሷ ተሸውደኛለች ብዬ አስቤ ነው ቼክ ማድረግ። እሷማ ተስማምታ ፈርማ ነበር። እሷን ተዋት እባክህ። ያቺን ግን አለቃት። እንዴት ነው መረጋጋው? እሰራላታለሁ ነው ማለት እሰራላታለሁ። ይቅርታ እስኪናፍቃት ድረስ ነው ማስለቀሳት። በቃ አሁን ልገባ ነው። አረ ምንም አልላት ጨርሻለሁ ነው ማለት። እሺ በቃ ደውላለሁ። በቃ ይሄድ ሳሎን እንሂዳ። አይ አቤል እኔ እዚሁ ነው። እና ብቻሽን? በዛ ላይ ደግሞ ኮርች ይደብራታል። አይ አቤል እኔ እዚህ መሆን ነው የምፈልገው። አጅሬዎቹ ገና ካሁኑ ለመጨማለቅ አስበው ከሆነ ተሳስተዋል። እኔ አባታችሁ እንደሆነ ሰው ማጨማለቅ ጭራሽ አልወድም። ምን አለን? እና አታኩርፋ። ይሄ እኮ ራሱ አንድ የመጨማለቅ ምልክት ነው። እሺ በቃ ሂድ። ግን ርች እንጠራለን። እንግዲህ ካልተፈለኩ ምን አማራጭ አለኝ? እንደሱ አላለም። ኧረ እስቀልድ ነው የኔ ቆንጆ። በቃ እጠራልሻለሁ። አዎ በቃ ጥራት። ደግሞ ያልጨረስነው ነገር አለ። እሺ አዙንም ጥራት። እሺ የምትፈልጊው ነገር ካለ እኔ ላምጣልሽ። አይ ምንም አልፈልግም፣ ግን እሷን እንጠራለን። እሺ በቃ እጠራልሻለሁ። እሺ አቤት ምርጧ፣ ፈልገሽኝ ነው? አዙ ስራ ይዘሻል እንዴ? አዎ ምርጧ። በቃ እሺ ታዩ። ምን ፈልገሽ ነው ምርጧ? አይ ስራ ከያሽ ይቅር አዙ። አረ ምርጧ፣ አንቺ የምትፈልጊው ነገር ኖሮ ፈታዋለሁ። እሺ በቃ ለኔና ለርች ሻይፊና እዚያም ጭልን። እሺ ቀላል ነገር እኮ ናት። በቃ እሺ አዙ። አይ መጣሻዝ? እሺ አዙ እናመሰግናለን። እሺ አረ ምንም ጣጣ የለውም መጣ። እሺ መቼም ርብቃ ሻይ አምሮኝ አትይም። አይ አላማረኝም። እና በጠራራ ፀሐይ ለምን አስፈለገሽ? እንድናወራ ብዬ ነው። ታዲያ ሻይ ከሌለ አናወራ? ወይርች ደግሞ ምን አለ የፈለኩትን ባደርግ? ኧረ አድርጊ ርብቃ እኮ። እና አውሪኛ። እንዴ ምን ላውራ? ምን አውቄ አስጠርተሽ የመጣሽኝ አንቺ? ኧረ እኔ አይደለሁም። እና ማን ነው? ልጅሽ ነዋ። እሱማ አይኔን ማየት ፈልጎ ነው። ኧረ እሺ ያው በሉ ያው ተፋጠሩ ካልሽማ እሺ ወራስ እንዴት አልሽ ማሚቲ? አለው ምን ነው አልክ እባክህ? ምን? አይ በጊዜ ማለት ነው። እረፍት ማድረግ ፈልጌ። ቆይ አንተ ልጅ የሆንከው ነገር አለ እንዴ? ኧረ ምንም አልሆንኩም። አይ የሆንከው ነገር ካለ ንገረኝ። ማለቴ ንገረኝ። ምንም የለም። እኔ እንጃ ብቻ በዚህ ሁለት ቀን ሁኔታ ምንም ደስ አይልም። አቤል አሁን ወደ እኔ ያልሆንኩት። ምን ነው አመመህ እንዴ? በጣም እንዴ ምንህን? ጆሮህን እንዴት? በአንተ ወሬ ምክንያት ነው። አንተ ግን እንደው በበሽታ እየቀለድክ አንድ ቀን ስትሞት ማንም አይደርስልህም። ኧረ ለማሞት ያበቃኝ ብቻ። አንተ ከንቱ። አይ ማሚ አየሻ ሞትን እንኳን በፍላጎትሽ አታገኝም። እዩና ተስቀይሲ እንደውም ተወጣው እንደዛ እንደውም ፊልም ልጋብዛችሁ ይላል።
በቃ ይሁን ሰሩት አይሩች እዚሁ ለምን እነሱ ዛው ነው አሬ ደብራል ርብቂ ማሚ ያለችው አው እኮ በቃ ይቅርብኝ ምን ፈርተሻት ነው አይ እንደዛ ሳይሆን ሳይት እናደዳለሁ እና ደግሞ የለብሽም ርብቃ ፈልጌው እኮ አይደለም ምርጭ እኮ ታዲያ ሁሉም ነገር ይስተካከላል ያልሽው አንቺ አይደልሽ ቢሆንም ምርጭ እስከዛ ከሷ ብርቅ ይሻላል እንደሱ ነው እንደውም ያየችሽ ትናደድ አይ ማንንም በእኔ ምክንያት እንዲናደድ አልፈልግም አንቺን ግን ሁሉም እየተነሳ ያናድሻል አውርች ከማናድራቸው ቢያናድዱኝ ይሻላል ወይ ርብቃ እስኪ አትጃጃይ ለምን ወይኔ ጆይ እኔ በፊክ ጋብቻ ወረቀት አታለልከኝ ሰራላለሁ ሰው አይደለም ሰራላለሁ አሹ ስልኩን አዙ አሹ አቤት ፍሪኳ ሄላ ለምንድነው ስልክ ቶሎ ማታነሺው ስራ ላይ ነበርኩ ፍሪኳ ይሄን ያህል ምን እያደረግሽ ነበር የምርጧን ልብስ እያጠብኩ ነበር ምርጧ ደግሞ ማናት ርብቃ ነው አዎ ምን ትመጠመጣለች እኔ የምልሽ ፍሪኳ እዩ ቤት አለ እኔ እንጃ አላየሁትም እዩና ቶሎ ደውይ እሺ ፍሪኳ አለ አዎ አለ ፍሪኳ እሺ በሰላም ነው ግን አዎ እንደደወልኩልሽ ግን ለማንም እንዳታወሪ አዬ ናይስ እሺ ቀስ አቶ አቤል ተለቅ ያለ ሶፋ መግዛት ሳይኖርበት አይቀር እኮ ለምን ተብሎ ቤተሰብ እየበዛበት ነው እሺ ይገዛል አረ በቂ ነው አቤል ምን ያደርጋል እንግዲህ እሷ ካለች ምንም ነገር ገዛለሁ ሁሉንም ቃሌን እንደምታከብራት መስለን ማሚት ይሄን ኮፍያ ካረግሽ ቀን ጀምሮ ሰላም አጥሮሻል ሰላምሽ እና ያሳጥሽ ወይ ነው ወስዳ አድርገውና ምን አይነት ሰላም እንዳለው ታየዋል አረ ልበሹ ማን ነው አርጊው አይደለም ተጫውተው እዩ